የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው ከዘፍጥረት ምዕራፍ 22 እስከ 24 ባለው ክፍል ላይ ይሆናል። የምናሰላስልበት ጥቅስ ዘፍጥረት 22 ቁጥር 14 ላይ የሚገኘው እግዚአብሔር ያዘጋጃል የሚለውን ቃል ይሆናል። ዙሪያ ገባችን ጨልሞብን ምንም መውጫ የሚባል መንገድ በሌለበት ጥልቅ አዘቅት ውስጥ የገባን ያህል የተጨነቅንበት ችግር ገጥሞን ይሆን? አብርሃም በስተርጅና ያገኘውን መተኪያ የሌለውን ልጁን ይስሐቅን እንዲሰዋለት እግዚአብሔር በጠየቀው ጊዜ ከባድ ፈተና ገጠመው። ይሁን እንጂ በእርሱ ሙት ገላና በሚስቱ ሙት ማኅፀን ላይ ሕይወት ዘርቶ ፍጹም በማይታሰብ ጊዜ ይስሐቅን የሰጣቸው ሕያው እግዚአብሔር ልጁን ከሞት እንደሚያስነሳለት በመታመን የታዘዘውን ሊፈጽም ተነሳ። ከዚህ ከአብርሃም ልምምድ የሚከተሉትን 3 ነገሮች ልንማር ይገባል። አንደኛ፣ ማስቀደም። አብርሃም እግዚአብሔርን ፈቃዱን ማድረግን ከራሱ ፈቃድ በፊት አስቀደመ። ምንም እንኳን እጅግ የሚሳሳለትና መተኪያ የሌለው ልጁን እንዲሰዋ ቢጠየቅም ከራሱ ፍላጎት ይልቅ የሰጪውን የእግዚአብሔርን ፍላጎት አስቀደመ። ምንም እንኳን ይህንን ማድረግ እጅግ ፈታኝና ከባድ ቢሆንም ጌታን መታዘዝን ተቀዳሚ ተግባሩ አደረገ። እኛም የእግዚአብሔርን በረከት በሙላት ለመለማመድ የእርሱን መንግሥትና ጽድቅ አስቀድመን ልንፈልግ ይገባል። ያን ጊዜ ነው ሌላው ሁሉ የሚጨመርልን። ሁለተኛ፣ ማወጅ ያስፈልገናል። አብርሃም ምንም እንኳን እንዴት አድርጎ እግዚአብሔር መፍትሄውን እንደሚያመጣለት ባያውቅም የአምላኩን ፈቃድ ለመፈጸም ሲነሳ ግን አምላኩ ደግሞ ቃሉን የሚጠብቅ አምላክ መሆኑን ተረድቶ ነበርና እግዚአብሔር ራሱ ያዘጋጃል በማለት አወጀ። እኛም የጌታችንን ጥሪ ተከትለን እርሱን በማስቀደም በምንጓዝበት የሕይወት ጎዳና በሚገጥመን አስቸጋሪ ነገር ሁሉ ላይ እርሱ ሥልጣን እንዳለው መፍትሄውንም እንደሚያዘጋጅልን በማመን እግዚአብሔር ያዘጋጃል ብለን ልናውጅ እንችላለን። ሦስተኛው ደግሞ ማስለቀቅ። አብርሃም ልጁን እንዳይሰዋ ከሰማይ ድምፅን ከሰማ በኋላ ቀና ብሎ ሲመለከት በቁጥቋጦው መካከል ቀንዶቹ የተጠላለፉ አንድ አውራ በግ በስተኋላው ተመለከተ። እግዚአብሔርም እንደሚያዘጋጅለት አስቀድሞ ያወጀውን በግ ተመለከተ። ከዚያም በቁጥቋጦው መካከል የተጠላለፉትን ቀንዶቹን በማስለቀቅ መሥዋዕት አድርጎ አቀረበው። አብርሃም በእግዚአብሔር የተዘጋጀለትን በረከት ማየትና ማስለቀቅ ነበረበት። ልክ እንደዚሁ እኛም እግዚአብሔር ያዘጋጀልንን በረከት ለማስለቀቅ ልንተጋ ያስፈልገናል። በጸሎትና በእምነት እጃችንን በመዘርጋት ጌታ ያዘጋጀልንን በረከት ከማንኛውም አይነት የጠላት ማሰሪያ ማስለቀቅ ይኖርብናል። እናም እንዲህ ብለን እንጸልይ። አባት ሆይ፣ አንተ የሚያስፈልገንን የምታውቅና ደግሞም የምታዘጋጅ እንደ ባለጠግነትህ መጠን አትረፍርፈ የምትሞላልን አምላክ ስለሆንክ እናመሰግንሃለን። እኛም ያንተን መንግሥትና ጽድቅ አስቀድመን በመፈለግ ለሕይወታችን ያዘጋጀኸውን ሰማያዊ በረከት እንድንቀዳጅ በጸጋህ እርዳን። አሜን።